በጣም ጌታ የተናገረኝ ነገር አለ። የሆነ አነጋጋሪ የሆነ ሳቅ እግዚአብሔር ያደርጋል። እና እንደዚህ ነው ማረገው። ለምን መሰላችሁ ማረገው? ምልክት ነው ማረገው። ከዛ እግዚአብሔር በሽታ ይነቅላል። ጥርሳችሁ ከዚህ በኋላ ይስቃል። ምልክት ነው ማረገው። ሳቅ ያደርጋል። ሳቅ ደስታ ይሆናል። እስቲ ጩሁና አሜን በሉ በደንብ። አሁን ራሱ የሳቅ መንፈስ ያገኛችሁ፣ የደስታ መንፈስ ያገኛችሁ። አንተ ጥርስ በሉ እስቲ ከዚህ በኋላ ትስቃለህ። ምላሴ እልል ይላል። ከዚህ በኋላ ሐዘንተኛ መስዬ አልታይም። አንተ አይን በሉ የደስታ ካልሆነ ከዚህ በኋላ አታለቅስም። ታምናላችሁ? ስለዚህ እኔ አፋችሁና ፊታችሁ ጥርሳችሁ ላይ ምልክት ነው ማረገው። እንዲያርጌ ምልክት አረጋለሁ። በቃ ምልክትን ተቀበለ ሜር ነው። ታምናላችሁ ወይ? እጆቻችሁን ዘርጎ በኢየሱስ ስም ጸልያለሁ። ምንም በሽታ ቢሆን አስለቅሷቸው፣ ምንም መከራ ቢሆን አሳዝኗቸው፣ ሳቃቸውና ደስታቸው ወስዶባቸው ቢሆን ከዚህ በኋላ ደስታቸው ይመለስ፣ ሳቃቸው ይመለስ፣ ድል ይሁንላቸው፣ መከናወን ይሁንላቸው። በሽታ ሁሉ ይነቀል። ይህዋ በሚገባበት ቦታ ሁሉ ተአምራት ይሁን በኢየሱስ ስም። ከአፋቸው ከጉሮሯቸው ጀምሮ ተአምራት እንዲሆን ጸልያለሁ። በኢየሱስ ስም ይሁን በኢየሱስ አሜን አሜን። እስቲ ጩና አሜን። ከዚህ በኋላ ብሎ ሐዘንተኛ መስዬ አልታይም። በሮች ይከፈታሉ። ፈውሴን ተቀብያለሁ። ታምራት ሆኖልኛል። አንተ አይን ብሎ ከዚህ በኋላ ለሐዘን አታለቅስም። እንባ ከአይኖቼ ላይ ተነስተዋል። ደስታ ሆኖልኛል። አፌ በሳቅ ሞላ። እኔ እላችሁ ይኸው አንዳንድ የነብይ ነገር እብድ ነው። ምንድነው እንደዚህ አይነት ጸሎት ልትሉ ይችላላችሁ፣ ግን በቃ ሆነ። ዛሬ በሳቅ ብቻ ነው። እግዚአብሔር በሳቅ ነገራችሁ ሁሉ ይፈታዋል። እስቲ አንድ ደቂቃ እስቲ እዩት። አጠገባችሁ ሳትነግሩ ማለት ፈገግ በሉና ዝም ብላችሁ እዩት ይሄን ሰው። እዩት እስቲ ፈገግ በሉና እዩት። ከዚህ በኋላ አስለቃሽ ያለቅሳል። ባስለቃሽ ጭስ ራሱ አታለቅስም። እግዚአብሔር ዛሬ በኢየሱስ ስም ሳቃችሁን ከየትኛውም ነገር አይወስድባት። ግድ የላችሁ። እግዚአብሔር እንደዚህ ይለኛል፣ የተበቀላችሁን ይበቀለዋል፣ ያስለቀሳችሁን በኢየሱስ ስም ይመታዋል። ጌታ እኮ ላንቺ ነው የሚያናግረኝ። ከዚህ በኋላ ቤት ገብተሽ አታለቅሽም። ሰው አየኝ አላየኝ እያልሽ አታለቅሽም። ከዚህ በኋላ መደሰት ይሆንልሃል። የደስታ መንፈስ ያገኛችኋል። አባቴ ያልወለዱ ይውለዱ። በኢየሱስ ስም ያልወለዱ ይውለዱ። እግዚአብሔር ሆይ መከራ ያለባቸው ከዚህ በኋላ የመከራው ምንጭ ይድረቅ። በሽታ ይነቀል። ወገብ ላይ፣ እጅ ላይ፣ እግር ላይ ያለ የትኛውም በሽታ አሁን ይሄዋ ሰውነታቸው ሲገባ ፍጹም ጤና ይስጣቸው። አውሬ ሆዳቸው ውስጥ ያለ የሚመስላቸው ሰዎች ሆዳቸው ውስጥ የሚንቀሳቀስ ነገር ያለ ከስድስት ሰዎች በላይ ይለኛል የጌታ መንፈስ። ከስድስት ሰዎች በላይ ሆዳችሁ ውስጥ የሆነ የሚንቀሳቀስ ነገር እንዳለ ሆዳችሁ ውስጥ የሚሯሯጥ የሚንቀሳቀስ ከፍ አድርጉና ሳይንጃችሁ ቶሎ ሆዳችሁ ውስጥ ልክ እንደዚህ አንሱ። እግዚአብሔር እንደዚህ ይለኛል ከስድስታችሁ አውሬውን መትቼዋለሁ። ከዚህ በኋላ በኢየሱስም አያገኛችሁ። ጌታ ሆይ እናመሰግናለን። በኢየሱስ ስም አሜን።